ዳጣስ ተጣልታችሁ ነው የት ሄደች? አይደለም ጓደኞቿን አግኝታ ሄደች። ሳትነግረኝ ነው የምትሄደው? አቢጌል ምንድን ነው የሆንሽው? አሁንም እኮ ልክ አይደለሽም። አንቺ ነሽ አይደል አውቅሽ ላክሻት? ቆይ ለምንድን ነው ላክ የምትቆረቆላ ስልክ ነበር የኖርኩት። አሁን ግን አውቄያለሁ። አባዬ እኔ ስለ እውነት ለማስተማር ብዙ ነገር አድርጋለሁ፣ ብዙ ዋጋ ከፍለሃል። እኔን ወደምትፈልግበት መንገድ ለማምራት ያልሞተ ሰው ሞቷል ብለህ ብዙ ነገር አድርጋለህ አባዬ። ለእኔ ብለህ ነው አባዬ። ልጁን የእውነት ብገድለው እንደምትታሰርልኝ እርግጠኛ ሆነልኛል፣ አሳይተኸኛል አባዬ። ግን ከዚህ በኋላ የምንተዛዘብበት ጊዜ ደርሷል አባዬ። የእውነት የምትዋሸኝ ከሆነ እውነቱን ማስነገረኝ ከሆነ እስካሁን የለፋባት አቢጌል በጭራሽ አታገኛትም። ምንድን ነው የምትይው አቢጌል? ምን ሆነሻል? ንገሪኝ እስኪ የሆንሽው ነገር ምንድን ነው? አባዬ እስካሁን የጠረጠርኩት ነገር እንዳለ እውነት ሲሆን አይቻለሁ እና ንገረኝ አባዬ፣ እንዳትዋሸኝ። እውነት ቆይ ዳጣ የኔ ነች አባዬ? ንገረኝ። ወይ አባዬ ምን ሆነህ ነው አባዬ? ተረጋጋ። ደረጀ በመጨረሻ ነገሮች ከቁጥጥር ውጭ እየወጡበት ያለ ይመስላል። አንድ ነገርን ከያዘች ከጫፍ ሳታደርሰው በፍጹም የማታቆመው እልህኛዋ አቢጌል ዳጣ እህቷ እንደሆነች ከናታን አፍ ከሰማች ጊዜ በኋላ ባህሪዋ ተለውጦ ራሷንም መቆጣጠር ከብዷት ስቅስቅ ብላ እያለቀሰች ራሷ ተጨንቃ ቤተሰቦቿንም አስጨንቃለች። አባቷ ከእናቷ ውጭ ሄዶ ወልዶ እሷ እንደዛ እያመነችው፣ እሱ ግን እምነቱን መብላቱን ለማመን የከበዳት አቢጌል እንደሌላ ጊዜው ነገሩን ሮጣ ለእናቷ ከመናገር ይልቅ አባቷን ለብቻው አግኝታ በቀጥታ ዳጣ እህቷ ስለመሆኗ ሳይደብቅ እውነቱን እንዲነግራት ጠይቋለች። ደረጀ በሰዓቱ በሰማው ነገር ተደናግጦ መልስ መስጠት ስላለበትም ነገር ግራ ገብቶት መኪናውን አስነስቶ በፍጥነት እየነዳ ከቦታው ላይ ዞር ብሏል። ደረጀ ለአቢጌል ምን ይመልስላት ይሆን? በቀጣይስ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ከዚህ ሁሉ አስቀድሞ ናታንና ዳጣ መኝታ ቤት ውስጥ ተቀምጠው ያወሩትን ሰምታ ወደ ውስጥ የገባችው አቢጌል ስለሰማችው ነገር እውነት መሆኑን እንዲያረጋግጡላት ብትጠይቃቸውም ነገር ግን ናታንም ሆነች ዳጣ ምንም ሊመልሱላት አልቻሉም ነበር። እሷም ትቀጥልና ሲጀመር ገና እዚህ ቤት ውስጥ ብዙ ነገር እንዳለ አውቅ ነበር። እስከዛሬ ድረስም ያጓጓኝ የነበረው ይሄ ነው። ዳጣ የእውነት አንቺ የኔ እህት ነሽ? ቆይ አባዬ ግን እንዴት ከሌላ ወልዶ ነው ያመጣሽ? ንገሪኝ እስቲ ብላ ስትላት ዳጣም አይ ኤቢ የሰማሽው ነገር ፈጽሞ ልክ አይደለም። ተይ እባክሽ እንዳሰብሽው አይደለም። በእናትሽ ኤቢ እኔ እኮ መውደቄ የለኝም። ይሄ ነገር እውነት ነው ብለሽ ካመንሽ ከዚህ ቤት እባረራለሁ። ምንም መሄድበት የለኝም። ኤቢ እባክሽ የሰማሽው ነገር ልክ አይደለም ብላ ስትለምናት ኤቢም በንዴት እንዲሁም በብስጭት ስሜት ውስጥ ሆና አባዬ እናቴን ዋሽቷታል፣ እርግጠኛ ነኝ። አንተስ ብትሆን ናታን ይሄን ሁሉ ነገር እያወቅ እንዴት ከሁለታችንም ጋር ታወራለህ? አባዬ የት ነው? እሱ ነው የምፈልገው ብላ ከክፍሉ ልትወጣ ስትልም ዳጣ በፍጥነት ከአልጋው ላይ ተነስታ የአቢጌል እግር ስርም ተንበርክካ ለደረጀ ምንም እንዳትለው መለመን ትጀምራለች። አቢጌል ግን ፈጽሞ ልትሰማት ፈቃደኛ አልነበረችም። በንዴትም ተመላጭቃ ጥላቸው ክፍሉን ለቃ ትወጣለች። ወደ ጓራቸውም ሄዳ ደረጀም ጋር ትደውልና ስልኩ እንደተነሳ የት እንዳለ ትጠይቀዋለች። እሱም በጥያቄው ግራ ተጋብቶ ምን ነው ኤቢ ደህና አይደለሽም እንዴ? ከእናትሽ ጋር ነው መጣል ብሎ ሲላት እሷም እሺ ሁለታችሁንም ነው የምፈልጋችሁ ቶሎ ኑ ብላ ስልኩን ትዘጋዋለች። የዛኑ ቀን ምሽትም ሁሉም ተሰብስበው ቡናቸውን እየጠጡ እየተጫወቱ ነበር። ነገር ግን በመሃላቸው ዳጣና ናታን በፍርሃት አቢጌል ደግሞ በእልህና በንዴት ስሜት ተውጠው እየተፋጠጡ ነበር። ሁኔታቸውን ያስተዋለው ደረጀም ግራ በመጋባት ስሜት እየተመለከታቸው ባለበት የልጇን ሁኔታ ያስተዋለችው ማርታም እንዴ ብዬ ምን ሆነሽብኝ ነው? ለምንድን ነው አይንሽ ላይ እንባ ያለው ብላ ስጠይቃት የበለጠ እልህ ውስጥ የገባችው አቢጌልም አባቷ ላይ ማፍጠጥ ትጀምራለች። እሱም ኤቢ ደህና ነሽ ብሎ ጥያቄውን ሲያስከትል እሷም ቡናዋን አስቀምጣ እያለቀሰች በፍጥነት ወደ መኝታ ቤቷ ትሄዳለች። እዛም ገብታ ስቅስቅ እያለቀሰች ባለችበት እናቷ ማርታ ትመጣና ኤቢዬ ምንድነው የተፈጠረው? ምን ሆነሽ ነው? ለምንድነው እያለቀሽ ያለሽው? እናቴ ተይ አታልቅሺ፣ ምንድነው የሆንሽብኝ ብላ ተጨንቃ ስትጠይቃት ነገር ግን አቢጌል አንድም ቃል አልተነፈሰችም ነበር። ማርታም እሷን ለማባበል የቻለችውን ማድረግ ትጀምራለች። በዛን ሰዓት እነ ዳጣም ተጨንቀው እዛው በነበሩበት ቦታ ላይ ነበር የተቀመጡት። ናታንም ይቀጥልና አባዬ ግን ለምን ኤቢ ጋር አትሄድም? አብረሃት ሁን ብሎ ሲለው ደረጀም ተነስቶ ወደ መኝታ ክፍሏ ይሄዳል። እሱ ካጠገባቸው እንደሄደም ናታን ይቀጥልና ኤቢ እኮ መቻል አቅቷታል ዳጣ ምን እናድርግ ብሎ ሲጠይቃት እሷም በጭንቀት ስሜት ውስጥ ሆና እኔ እንጃ ናታን ምንም እኮ ማሰብ አልቻልኩም፣ በቃ በጣም ግራ ገብቶኛል ብላ ስትለው ናታንም አሁን እኮ ልትናገር ትችላለች ወይኛ መጀመሪያውኑ ስላላመንን መካር ነው በቃ ብሎ ሐሳብ ቢያመጣም ነገር ግን ዳጣ በሐሳቡ አልተስማማችም ነበር። አይ ናታን
ናታን እንደዛ በጭራሽ አይሆንም። ኤቢ እኮ እርግጠኛ ሆናለች። ምን ማድረግ እንዳለብን አላውቅም። ናታን በእኔ ምክንያት አባዬን በመጨረሻ ችግር ውስጥ ሊገባ ነው። ያኔ ነበርኩ ከዚህ ቤት መውጣት የነበረብኝ ብላ ትለዋለች። በዛን ሰዓት ደረጀ ወደ አቢጌል ክፍል ገብቶ ሁኔታዋንም አይቶ ግራ በመጋባት ምን ሆና ነው ብሎ ሲጠይቃት ማርታም እኔ ምን አውቃለሁ ደሬ ምን እንደሆነች ለመናገር እንኳን እኮ ፈቃደኛ አይደለች ብላ ትመልስለታለች። አባቷ ክፍሏ ድረስ ስለመጣ የተናደደችው አቢጌልም በንዴት አፍጣ በእልህ በቁጣ ስትመለከተው ያስተዋለችው ማርታም ኤቢ ምንድነው አባትሽ ላይ እንደዚህ የምታፈጪው ብላ ስትጠይቃትም እስካሁን ዝም ብላ የቆየችው አቢጌልም ምንም አይደለም ብላ በአጭር ቃል ትተነፍሳለች። ደረጀም ይቀጥልና ግዴለሽም በቃ ማርቲ ነይ እኔ አወራታለሁ ነገሩን ለኔ ታዩ ብሎ ማርታን ሊያስወጣት መሞከር ሲጀምር አቢጌልም ትቀጥልና አልፈልግም ሁለታችሁም ውጡልኝ እንደውም አሁን ብቻዬን ነው መሆን የምፈልገው ብላ ስትል ደረጀም በፍርሃት እንደዛ ይሻላል እሺ በቃ ማርትዬ ነይ እንሂድና ነገ እናናግራታለን ብሏት ይዟት ይወጣል። አቢጌልም በንዴት ስቅስቅ ብላ ማልቀሷን ትቀጥላለች። በነጋታው ጠዋትም ደረጃ አልጋው ላይ ተቀምጦ ከራሱ ጋር እያወራ የሆነም የደረሰችበት ነገር አለ። ቆይ ለምንድነው እንደዛ ያለቀሰችው ብሎ እያለ ባለበት አቢጌል በሩን ከፍታ ወደ ውስጥ ትገባና ትቆማለች። ደረጀም በፍጥነት ኤቢ ምን ሆነሻል? ምንድነው የተፈጠረው? ማታም ደህና አልነበርሽም፣ አሁንም ደህና አይደለሽም። ንገሪኝ ምንድነው የሆንሽው ኤቢ? ለምንድነው የምታስጨንቂ? ብሎ ሲላት እሷም ጥያቄውን ችላ ብላ እማዬስ ብላ ትጠይቀዋለች። ደረጀም የበለጠ ጭንቀት ውስጥ ይገባና ለምን ፈለግሻት ብሎ ሲጠይቃት አቢጌልም በድጋሚ እንደማታው አሁንም እያለቀሰች በሩን ከፍታ እየሮጠች ትወጣለች። እሱም ተነስቶ ተከትሏት ሲወጣ በር ላይ ማርታን ያገኛትና ማርትዬ አቢጌል ወጣች እንዴ ብሎ ሲጠይቃት እሷም አዎ ደህና ነሽ ወይ ብዬ ሲጠይቃት አዎ ብላኝ ሄደች፣ ግን ደህና አትመስለኝም። ለማንኛውም ክላስ ነው የሄደችው። ደሬ ምን ተፈጥሮ ነው? ከማታ ጀምሮ ደህና አይደለችም። የምታውቀው የሆነችው ነገር አለ እንዴ ብላ ስጠይቀው ደረጀም የሚያውቀው ነገር እንደሌለ ይነግራታል። ከትንሽ ቆይታ በኋላም ዳጣና አቢጌል የደረጀ መኪና ውስጥ አንድ ላይ ተቀምጠው አቢጌልም በንዴት እንዲሁም በእልህ ስሜት ውስጥ ሆና እያፈጠጠችባት ቆይ ግን እህቴ ነሽ አይደለ? እኔ 100% እርግጠኛ ነኝ። አሁን ከቻልሽ ማረጋገጥ እፈልጋለሁ እህቴ ነሽ አይደለሽ ብላ ስትጠይቃት ዳጣም ነገርኩሽ እኮ የሰማሽው ነገር ፈጽሞ ውሸት ነው ብላ ስትላት ኤቢም ሰምኛለሽ ዳጣ እኔ ጅል አይደለሁም እሺ እኔ ገና እኛ ቤት እንደመጣሽ ነው እንደዛ የተሰማኝ። ደግሞ በጣም እርግጠኛ ነኝ የአባዬ ጓደኛ ልጅ አይደለሽ። አሁን በቃ ከዚህ ሂጂ። እኔ ለአባዬ ጓደኞቿን አግኝታ ሄደች እለዋለሁ። እሱን ለብቻው ላናገረው እፈልጋለሁ። አሁን ውጪ ብላ ከመኪናው ካስወረደቻት በኋላም ነው ደረጀን ለብቻው አግኝታ ስለ ዳጣ ማንነት እህቷም እንደሆነች ጭምር የጠየቀችው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱም ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁም ሰብስክራይብ በማድረግ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።